እንደው ስለ እግዚአብሔር ብላችሁ ቤተ እግዚአብሔር ስትገቡ ብትችሉ ስልካችሁን አጥፍታችሁ ግቡ። ማህበራዊ ሚዲያ ሱሰኛ መሆን አካልን ያቀጭጫል። ስፖርት የማይሰራ ልፍስፍስ የሆነ አካል ያለው እንዲሆን ያደርጋል። በኖህ ዘመን ዝሙት ነበር፣ የዲያብሎስ ወጥመድ። በአብርሃም ዘመን ጣዖት ነበር፣ የዲያብሎስ ወጥመድ። በዚህ ዘመን እስካላችሁ ማህበራዊ ሚዲያ ነው። በጣም ትልቁ የዲያብሎስ ወጥመድ ማህበራዊ ሚዲያ ነው። ብዙ ነፍሳት ተጠምደው የወደቁበት በ24 ሰዓት ውስጥ 2 ሰዓት ከ27 ደቂቃ በአማካይ 10 ሰዓት የሚጠቀም ሰው አለ። ቀኑን ሙሉ ይጠቀማል። ኧረ በእውነት ላይቭ ከእግዚአብሔር ጋር በምንገናኝበት ሰዓት ከሰው ጋር መገናኘት ምን ያደርጋል? ምንም አይጠቀሙ፣ ቴክኖሎጂውን አይወቁት ማለት አይደለም። ነገር ግን ምንድነው የሚጠቀሙት? በጣም ብዙ እናንተ የቆለፋችሁትን ቁልፍ እኮ ሃክ አድርገው ፖርኖግራፊ የማየት እኮ ችሎታ አላቸው። ከባዶች ናቸው እኮ ልጆቻቸው። አመንዝሮች አደረገን እኮ ይሄን ሚዲያው በቃ ዘማዊ ነው ያደረገን። ምክንያቱም በገለጥን ቁጥር አዳዲስ ነገር ነው ምናምን መች ነው መጽሐፍ ቅዱስ የምንመለከተው። ስለዚህ አንዳንድ ጊዜ የምንነግራችሁ ለመንፈሳዊነት ብቻ አይደለም፣ የምንነግራችሁ ለክርስትናው ብቻ አይደለም፣ የምንነግራችሁ እኛን እንድትሰሙን ብለን ብቻ አይደለም። ጤና ይጎዳል፣ እድሜ ያሳጥራል። ሰፌድ የሚያካክል ስልክ ተይዟል። አሁን ሴቱም ሰፌድ ይዞ ጤፍ ማንጓለሉን ትቶ ወሬ ሲያንጓለል ምጣድ የሚያካክል ስልክ ይዛለች። በቃ እንጀራ አትጋግርም፣ ገዝታ ትበላለች። ሙያው የሚባል ነገር የለም። በወንዶችም ዘንድ ስትመለከት በቃ ለሚስቱ ጊዜ የለው፣ ለልጁ ጊዜ የለው። እዚያ ላይ መስሪያ ቤት ይውላል፣ ማታ ደግሞ መጥቶ እዛ ውስጥ ይጣዳል። ከሚስቱ ፍቅር የለው፣ ከልጆቹ ፍቅር የለው። ሰላም ለመምራችን ለኔታ ሊቀ ሊቃውንት ስምዐኮነ መልአክ ነው። ጥያቄው ምንድነው የሚለው የአንድ ክርስቲያን የማህበራዊ ሚዲያ አጠቃቀም ልክ እንዴትና እስከየት መሆን አለበት? ብዙ ወጣቶች የሚጠቅማቸው ነው የሚጎዳቸው ጉዳይ በማህበራዊ ሚዲያ ላይ በርካታ ሰዓትን ያጠፋሉ። ማለት በሚጠቅማቸውና በሚጎዳቸው ጉዳይ ማለት ከፍ ሲልም ወደ ከፍተኛ ሱስ የደረሱ አሉ። በአምልኮ ስፍራም ጭምር ሆነው የእጅ ስልካቸውን ላልባሌ ነገር የሚጠቀሙ ስላሉ የተገቢው ምክር ቢሰጥበት። በተለይ ወደ ህፃናትና ወጣቶች ህይወት የሚገቡ የምስልና የድምጽ እይታዎች ፈተናዎች እየሆኑ ከመጡ በጣም ሰነባብተዋልና እዚህ ላይ ጥልቅ የሆነ ማብራሪያ ቢሰጥልን የሚል ነው። ወደ የኔታ ነው የምንሄደው ማለት ነው። እንደምን ዋላችሁ። አምላካችን እግዚአብሔር እስከዚህ ሰዓት ድረስ ስለጠበቀንና ስለመገበን ስላስተማረን ስሙ የተመሰገነ ይሁን። እንደሰማችሁት ስለ ማህበራዊ ሚዲያ ነው እንድናወራ የተፈለገው። የሚዲያ እንግዲህ ዘመናዊ ጉዳይ ነውና በዘመናችን ያለውን ነገር ብንጠቀምበት በአግባቡ ብንጠቀምበት ለመልካም ነገር እናውለው ይሆናል። በአግባቡ ባንጠቀምበት ደግሞ እንጎዳበታለን። መቼም እያንዳንዱ ነገር የራሱ የሆነ ጉዳት አለው፣ ጥቅምም አለው። ማህበራዊ ሚዲያ መጠቀም በዚህ ዘመን በጣም አስፈላጊ እንደሆነ ይታመናል። እንኳን ለእናንተ በግላችሁ ለቤተ ክርስቲያን ራሱ በጣም ጠቃሚ ነው። ማህበራዊ ሚዲያን ተጠቅሞ ማስተማር አሁን በዚህ ባውደ ምሕረት ከሚማረው ህዝብ በላይ በጣም ብዙ ሰው በማህበራዊ ሚዲያ ማግኘት ስለሚቻል ነው። ነገር ግን እንደ ጥቅሙ ሁሉ ጉዳትም ያለው ስለሆነ በሚገባ ልንጠቀምበት ስለሚገባ ቤተክርስቲያን ልትመክረው የሚገባውን ነገር እንነግራቸዋለን። እሳት የሚያነድ ሰው በእሳቱ በሚገባ ቢጠቀምበት ማለት ምግብ ቢያበስልበት ከብርድ ለመላቀቅ ቢሞቀው በሚገባ ተጠቀመበት ይባላል። ከዚያ ያለፈ እንደሆነ ግን እሳት ቤት ያቃጥላል፣ ሰውነትንም ይጎዳል፣ ሌላም ችግር ሊፈጥር ይችላል። ውሃም እንደዚያው ነው። በውሃ የጠፉ ሀገሮች አሉ፣ በውሃ የጠፉ ሰዎች አሉ፣ በውሃ የዳኑ ሰዎች አሉ። እኛ ተጠምቀን ከክርስቶስ ልጅነትን የምናገኘው በውሃ ነው። ሰባት ካት ደግሞ የጠፉትም በውሃ ነው። ስለዚህ ውሃን በሰባት ካት በኩል አይተን በሰባት ካት ዘመን ያደረገውን አይተን ውሃ ጎጅ ነው ብለን አንወስንም። ከክርስቶስ ጎን የፈለቀውን ውሃ አይተን ከክርስቶስ ጎን ያገኘነው ውሃ ለልጅነት ስለጠቀመን አይተን ደግሞ ውሃ እንዲሁ የትኛውም ጊዜ ላይ መልካም ነው ልንል አንችልም ማለት ነው።
ስለዚህ እንዳጠቃቀሙ ነው የሚለየው። ማንኛውም ነገር ጎጅም ነው ጠቃሚ ነው ለማለት የሰዎች አጠቃቀም ነው የሚወስነው ማለት ነው። እንዳባባልም አሳን መብላት እስኪ ንገሩኝ፣ አሳን መብላት በብልሃት የአሳ ስጋው ይጠቅማል፣ የአሳ አጥንቱ ደግሞ ይጎዳል። ስለዚህ አሳ መብላት ክልክል ነው አይባልም፣ ግን ምን ይባላል? አሳን መብላት በብልሃት ነው የምንለው ማለት ነው። ሚዲያ ስንጠቀም ልክ እንደዛው ቅዱሳን ሐዋርያት በደመና ሄደው ማስተማር እየቻሉ በጀልባ ተሳፍረው ወይም በመርከብ ተጭነው ሄደው ያስተምሩ እንደነበረ ሁላችሁም ታውቃላችሁ። በሐዋርያት ሥራ ላይ በተለያዩ ጊዜያት በተደጋጋሚ የተጻፈው እንዲህ ስለሆነ ይሄ ማለት ምን ማለት ነው? እግዚአብሔር በፈጠረላቸው ባዘጋጀላቸው ደመናውን ጠቅሰው በእጃቸው ባልንጀራውን እንደሚጠራው አንዱን እንደሚጠራው እንደሚጠቅሰው ደመናውን በእጃቸው ጠቅሰው ያንን እንደ መርከብ እንደ መንኮራኩር ተጠቅመው የፈለጉት ሀገር ላይ ሄደው አስተምረው መመለስ ይችላሉ ሐዋርያት። ነገር ግን በመርከብ ተጭነው በባህር ላይ ልክ ሰው እንደሚሄድ አድርጎ እንዲሄዱም ተፈቅዶላቸው እንደዚያ ይሄዱ ነበረ። ጌታችን ኢየሱስ ክርስቶስም እንዲሁ ሰው ባዘጋጀው መርከብ ተጭኖ በባህር ላይ ይመላለስ እንደነበረ ታውቃላችሁ። እሱ በባህሩ ላይ በደረቅ እንደሚሄድ መሄድ የማይችል ሆኖ አይደለም፣ በመርከብ መሄድ የሚያስፈልግና ሰው በሰራው ሰው ባዘጋጀው መጓጓዣ መጓዝ ኃጢአት እንዳልሆነ ለማሳየት ነው። ስለዚህ ሐዋርያት በመርከብ ተጭነው እንዳስተማሩ እኛም በሚዲያ ተጭነን ወይም ሚዲያን ተጠቅመን ብናስተምርና በጎ ነገር ብንማርበት ብንጠቀምበት ምንም ነውር አይደለም ማለት ነው። ነገር ግን እንደያጠቃቀማችን ስለሚለያይ ጎጂ አይደለም ማለት ደግሞ በጣም አይቻልም። አሁን ላይ በጣም መመለስ የማይችሉበት ደረጃ የደረሱ በጣም ብዙ ሰዎች ነው ያሉ። ከሰው ጋርም እያወሩ አንገታቸውን ቀብረው ወደ ሚዲያ ይገባል። ቤተ ክርስቲያንም መጥተው ምን እንደተባለ ሳይሰሙ እጃቸው ላይ ባለው ስልክ መሰረት ወደ ሚዲያ ውስጥ ገብተው ጣልቀው ያንን ሲመለከቱ ማይረባውንም ሚረባውንም ነገር ሲመለከቱ እንዲሁ ጊዜያቸውን የሚያሳልፉ በጣም ብዙ ሰዎች ልናገኝ እንችላለን። ይሄ መመለስ የማይችሉበት ደረጃ ላይ አድርሷቸዋል። ወስዶ መመለስ የማይችሉበት ደረጃ ላይ አድርሷቸዋል። ውሃ ሲወስድ እያሳሳቀ ነው የሚባል አባባል አለ። ውሃ ሲወስድ መጀመሪያ ትራንስፖርት ነው የሚመስለው፣ በኋላ ነው ብቅ ጥልቅ ሲያደርግ መውጫውን የምንጨብጠው ነገር ሲያሳጣን መውጫ ሲያሳጣን እንደሚገለን ስናውቅ ነው መጨነቅ የምንጀምረው እንጂ መጀመሪያ ላይ ያሳሳቀ ልክ በመኪና ወይም በሌላ ነገር እንደምትንሸራሸሩ አድርጎ ደስ እያላችሁ ልትሄዱት ወደ ጥልቁ ከገባችሁ በኋላ መመለስ ይሳናችኋል። ይሄ በጣም አስቸጋሪ። ሚዲያም ልክ እንደዚያ ነው። ለጊዜው የሚያዝናናን ይመስለናል፣ እረፍትም ይሰጠን ይመስለናል። በዚህ ምክንያት ወደ ሚዲያው ጥልቅ ብለን በደንብ ዘው ብለን እንገባለን ማለት ነው። ከዚያ በኋላ መውጣት እስኪሳነን ድረስ ሱሰኞች የዚያ ሚዲያ እድምተኞች ያደርገናል። ለሁል ጊዜም ማለት ነው። ለሁል ጊዜም እንደዚያ ነው የሚያደርገን። ስለዚህ መጠቀም ያለብንን እንዴት መጠቀም እንዳለብን እንይ። አንደኛው በማየት መቀደስ ስላለብን የሚቀድሰንን ነገር ብቻ ማየት ይገባናል። ቅድም ስንማረው እንደነበረው ክርስቶስን በማየት የተቀደሱ አሉ። ክርስቶስን በማየት ንቀውት አቃለውት የተጎዱም ሰዎች ደግሞ አሉ። ለምሳሌ ሳምራዊቷ ሴት መጀመሪያ ውሃ ሲለምን ስላየችው አንተ አይሁዳዊ እኔ ደግሞ ሳምራዊት ሴት ሰውን ብላ ክርስቶስን በማየቷ መጀመሪያ ላይ ተጎድታበታለች። በኋላ እሱ መልሶ መላልሶ ስለራሱ ስለነገራት ወደ መዳን ወደ መጠቀም የመጣች ቢሆንም ቅሉ መጀመሪያ ላይ ግን ተጎድታበታለች ማለት። ስለዚህ ክርስቶስን አይተው የተጠቀሙ እንዳሉ ሁሉ ክርስቶስን አይተው የተጎዱም ሰዎች እንዳሉ በማስተዋል የሚጠቅመንን እንጂ የማይጠቅመንን ነገር ላለማየት መወሰን ይኖርብናል። ምክንያቱም በማየት የተቀደሱ በጣም ብዙ ሰዎች በማየት የዳኑ በጣም ብዙ ሰዎች ያሉ ስለሆነ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 27 ቁጥር 50 ገደማ ስትመለከቱ 100 አለቃ ክርስቶስ ያደረገውን ተአምር ባይኑ ከተመለከተ በኋላ ነበረ ይህስ በደለኛ አልነበረም ብሎ በእውነት ነብይ ነበረ ብሎ ወደ ማመን መጣ ይላል። በማየት ነው ያ ነገር የተደረገለት ለዚያ ሰው የተፈጸመለት ማለት ነው። ስለዚህ ሚዲያም ላይ የሚጠቅሙን ነገሮች ብቻ መርጦ በማየት መዳን መቀደስ እንደሚቻል በማመን የሚቀድሰንን የሚጠቅመንን ያ ማለት ህሊናችን ንጹህ የሚያደርገውን ነገር ብቻ መርጠን ማየት ይገባናል። እስክንድር የሚባለው ወይም ደግሞ መጽሐፈ ዜና እስክንድር የሚባል መጽሐፍ ላይ ለልብ 5 መስኮቶች አሉት ይላል። ስንት? 5 መስኮቶች። አንዱ አይን ነው።
አይናችን የሚያየው ነገር ወደ ልባችን ይገባል ማለት ነው። ልባችንን የሚያረክሰው የሚቀድሰው አይናችን የተመለከተው ነገር ስለሆነ ለልባችን የሚጠቅመውን ነገር ብቻ ጤነኛ እንዲሆን የሚጠቅመውን ነገር ብቻ ወደ ልባችን በመላክ መጠንቀቅ ሊኖርብን ይገባል ማለት ነው። ስለዚህ የምናየውን ነገር ሊቀድሰን ሊያነጻን የሚችለውን ነገር ብቻ ማየት እንዲኖርብን ማሳሰብ እፈልጋለሁ። ሁለተኛው የሚጠቅመንን ብቻ መርጠን መስማት። በጣም ብዙ የማይጠቅሙ ነገሮች ስላሉ የሚሰሙ ሚዲያው የሚለቃቸው የሚያስተላልፋቸው በጣም ብዙ ነገር ይኸውላችሁ። በዚህ ዓለም ኃጢአተኛም ጻድቅም ይኖራል። በዚህ ዓለም ጨለማም ብርሃንም ይኖራል። ጨለማ ሲሆን ወደ ማረፊያችን እንሰበሰባለን። ብርሃን ሲሆን ደግሞ ወጥተን ወደ ስራችን እንሰማራለን። እውነቱ እንደዚያ ነው አይደል? ዓለም እኮ በጨለማም አትለወጥም በብርሃንም አትለወጥም፣ ያው ምድር ናት። ስለዚህ በጨለማ የምንሰበሰበው ለምንድን ነው? አራዊት አሉ፣ ሌባውን በዴ ይሰማራበታል ብለን ስለምናስብ አይደል? ራሳችንን ለማዳን እንሰወራለን፣ በራችንን እንዘጋለን። ደግሞ ብርሃን ሲሆን በራችንን ከፍተን ወደ ስራችን እንወጣለን ማለት። በሚዲያም እንዲህ አይነት አጠቃቀም ነው መልመድ ያለብን። ጨለማ ሲሆን ራሳችንን መሰወር፣ አይናችንን መጨፈን፣ ጆሮአችንን መድፈን ይገባናል። ሰምተን እንዳልሰማን አይተን እንዳላየን ሆነን ማለፍ ካልቻል አሁን ዓለም ወይም ሰይጣን በተለያየ መንገድ ስለሆነ ፈተናው የሚያመጣው የምትወድቁባቸው ነገሮች መርጦ ሊያመጣላችሁ ይችላል። አሁን ዓለም የሚፈልጋቸው ነገሮች በጠቅላላው ለቅድስና የሚያበቁትን አይደለምና ብዙ ጊዜ እጃችሁ ላይ ባለው ስልክ ደጋግሞ የሚመጡ ነገሮች ሊቀድሷችሁ ሊጠቅሟችሁ የሚችሉ ነገሮች ስላልሆኑ የምትሰሟቸውን ነገሮች በጥንቃቄ መመርመር ያስፈልጋል ነው። ፈያታዊ ዘየማንና ፈያታዊ ዘጸጋም በክርስቶስ ቀኝና ግራ የተሰቀሉ ሁለት ወንበዴዎች ናቸው። ሁለቱም ግን ክርስቶስን ያዩበትና ክርስቶስን የተጠቀሙበት መንገድ በጣም የተለያየ ነው የነበረው። ልብ በሉ። በቀኝ በኩል የተሰቀለው ክርስቶስን አምላክነቱን ነው የሚያዩ። በግራ በኩል የተሰቀለው ደግሞ ራሱን እንኳን ማዳን የማይችል ሆኖ ነው የሚታየው። ልብ በሉ። ሁለት ወንድማማቾች አንድ ቤት ይኖራሉ። ሁለቱም በአንድ ቴሌቪዥን መስኮት አንድ ነገር ይመለከታሉ። አንዱ ይወድቅበታል፣ አንዱ ደግሞ ይድንበታል። ተመልከቱ። ማህበራዊ ሚዲያን ፌስቡክንም ሆነ ሌሎችን ነገሮች አንዳንዶቻችን ቃል እግዚአብሔር እንሰማበታለን፣ እናገኝበታለን። አንዳንዶቻችን ደግሞ ለመሰናክል የሚሆኑ ራቁታቸውን ፎቶ ተነስተው የሚለቁ ሴቶችን ወይም ደግሞ ለሰይጣን አጋዥ ሆነው የተሰማሩ ወንዶችን እንሰማበታለን፣ እናይበታለን። የሰይጣን መልእክቱ በዚያ በኩል ይለቀቃል፣ የእግዚአብሔር ቃልም በዚያ በኩል ይተላለፋል። ይሄ መርጦ የማየት መርጦ የመስማት ጉዳይ ነው የሚሆነው ማለት ነው። አትጠቀሙ አይደለም፣ በሚገባ ግን መጠቀም ይገባል። ልክ እሳትን እንደምትጠቀሙበት ጨርሳችሁ ብታያይዙት ቤቱን ይዘዋል ብላችሁ ትጠነቀቁትለታላችሁ። መጠናችሁ ነው አይደል የምታነዱት። ምግብ ለማብሰል ለማዘጋጀት የሚያክለውን የሚበቃውን ያክል እንደምትጠቀሙት ማህበራዊ ሚዲያንም ልክ እንደዚያው በአግባቡ በመጠን መጠቀም ካልቻል በዚህ ዘመን የምንጠፋው በማህበራዊ ሚዲያ ነው ወገኖች። ማህበራዊ ሚዲያ ላይ የማይገባ ነገር ተለቆ ካያችሁ ያን ጊዜ እንደ ሎጥ ፊታችሁን ሳታዞሩ እግዚአብሔር ወዳዘዛችሁ ወይም ደግሞ ወደምታመልጡበት ስፍራ መውጣት ነው የሚያስፈልገው። ዙራችሁ ብትመለከቱ ለእናንተ ያ የምታዩት ነገር ሰዶም ነው። እሱም ብላችሁ አስቡ። ወደ ሰዶም ዙራችሁ አትዩ አይደል የተባለው። ይሄ ማለት አይናችሁ ነፍሳችሁን ሊጎዳት ወደሚችል ነገር ዙራችሁ አትመልከቱ ማለት እኮ ነው። ዙራችሁ አትመልከቱ። ለእናንተ ያ ሰዶም ነው፣ ያ ገሞራ ነው። በኤርምያስ አድሮ እግዚአብሔር ምን ይላል? ከባቢሎን ውጡ ይላል። ከማህበራዊ ሚዲያ ሱስ ማለት እኮ ነው። ከማህበራዊ ሚዲያ ሱስ ውጡ ማለት ነው። ጆሮአችሁን አውጡ ማለት እኮ ነው። ህይወታችሁን አውጡ ማለት እኮ ነው። በሰዶም ደግሞ ያለው ነገር የኖሩበት ከተማ ነው። ሰዶም የኖሩበትን ከተማ ዙራችሁ አትዩ ማለት ምንድን ነው? ስለሚያረክሳቸው ወደ ኋላ ስለሚጎትታቸው እኮ ነው ዙራችሁ አትዩ የተባሉት። ለዚያ ነው እንደተባለውም አልቀረ። አንዱ አላየም፣ አንዱ ግን አየ። ያ ማለት ሎጥ አላየም፣ ሚስቱ ግን አየች። ያየችው ሚስቱ ወደ ኋላ ቀረች። ያላየው ሎጥ ግን ወደ መሸሸጊያው ወደ ማምለጫው ስፍራ መድረስ ቻለ ማለት ነው። ወገኖቼ ወደ እግዚአብሔር መንግስት መድረስ የምንችለው እዩ የተባልነውን ካየን፣ አትዩ የተባለውን ነገር ደግሞ ካላየን ብቻ። ስለዚህ የማንችለውን ነገር ማየት የለብን።
ይልቁንም ደግሞ ልምድ ከሆነባችሁ ያን ጊዜ ብትችሉ ሱባኤ ግቡበት። ብትችሉ ያ ልምድ ከናንተ ተገፎ እስኪወድቅ ድረስ ስልካችሁን ቀይሩ ወይም ደግሞ ጣሉት፣ ይቅርባችሁ። ምክንያቱም እየጎተተ ወደ ሲኦል ስለሚያወርዳችሁ ማለት ነው። ወደ ሲኦል የሚያወርዳችሁ ጅራፍ ወይም ደግሞ ገመድ ሆኖ ከታያችሁ ነፍሳችሁ በዚያ ተይዛ በዚያ ወጥመድ ተይዛ እንድትጠፋ መፈለግ የለባችሁ። ልብ በሉ፣ የዲያብሎስ ወጥመድ በየዘመናቱ በጣም የተለያየ ነው። በየዘመኑ በጣም የተለያየ ነው። በኖህ ዘመን ዝሙት ነበር የዲያብሎስ ወጥመድ። በአብርሃም ዘመን ጣዖት ነበር የዲያብሎስ ወጥመድ። በዚህ ዘመን እስካላችሁ ማህበራዊ ሚዲያ ነው። በጣም ትልቁ የዲያብሎስ ወጥመድ ማህበራዊ ሚዲያ ነው። ብዙ ነፍሳት ተጠምደው የወደቁበት፣ ብዙ ነፍሳት እቤታቸው እንኳን ገብተው ኃጢአት ከመስራት እንዳያርፉ የሆኑበት። አሁን እኮ ነፍሳችን ማረፍ እኮ ነው፣ ተቅበዝባዦች ነው ያደረገን። በእውነት ተቅበዝባዥ እኮ ነው ያደረገን። በቃ መቅበዝበዝ ነው፣ መጨነቅ ነው፣ ማፋሸክ ነው። ልክ የቡና ሱስ እንዳለበት ሰው ከተያዙ ማህበራዊ ሚዲያ መጠቀም የማይችሉበት ቦታ ላይ ከሆኑ የሚቅመደመዱ ሰዎች አሉ። በቃ የሆነ ቦታ ላይ ስትሆኑ የሆነ ጊዜ ላይ ክልክል ነው ብላችሁ ስልካችሁ ላይ ጻፉበት። ይሄን መንካት ምንድን ነው? ክልክል ነው። እነዚህ አደገኛ አጥር የሚታጠሩ በአደገኛ አጥር የሚታጠሩ ቤቶች ሽቦው ላይ ምን ብለው ይጽፉለታል? ምን ብለው ይጽፉበታል? አደገኛ ብለው ይጽፉበታል። በአማርኛም በእንግሊዝኛም አይደል? ያን የሚሉት ለምንድን ነው? ጎጂ ነው ለማለት እኮ ነው። አደገኛ ከሆነ ለምን ሰቀሉት አይባልም፣ ይድኑበታል። ይሄ ማህበራዊ ሚዲያ አደገኛ ጎን እንዳለው ለራሳችሁ ልትመድቡት ይገባል። አደገኛ ብላችሁ የምትመድቡት ማህበራዊ ሚዲያ መኖር አለበት። ይልቁንም ልምድ እስኪሆን ድረስ ከሄደ በጣም ከባድ ነው ወገኖች። መዳን እንዴት ነው የምንችለው? መዳን እንዴት ነው? በመጽሐፈ መነኮሳት ምን ተብሎ ነው የተጻፈው? ፈራ ልማደም ሰይጣን እስመ ሰይጣን እስመ ልማድ ያችን ሰይጣን ከልማድ ይልቅ ከሰይጣን ይልቅ ልማድን ፍራ፣ ከሰይጣን ይልቅ ልማድ ይከፋልና ይላል። እስኪ በሉ ሁላችሁም ከሰይጣን ይልቅ ምንን ፍራ? ከሰይጣን ይልቅ ማን ይከፋል? ልማድ ይከፋልና። ልማድ ይከፋል። ሌሊቱን ሙሉ ሳይተኙ እንቅልፍ ባይናቸው ሳይዞር የሚያድሩ እኮ ሰዎች አሉ። በእርግጥ ካህን በሌለበት ሀገር፣ ሰባኪ በሌለበት ሀገር ያሉ ሰዎች ቃለ እግዚአብሔር የሚሰሙት በምንድን ነው? በማህበራዊ ሚዲያ ነው። እኛ ግን እዚህ መተን ቃለ እግዚአብሔር መስማት፣ ካህን አግኝተን መቀደስ መባረክ የምንችል ሰዎች ስለሆን በእውነት ሰውነታችሁን ልትጠብቁት ይገባል። አይናችሁ ስለምን ዝሙት በመመልከት ይረክሳል? ጆሮአችሁ ስለምን ወሬ በመስማት ይደነዝዛል? ለነፍሳችሁ አታዝኑላትም? አትራሩላትም? በእውነት ቃለ እግዚአብሔር በመስማት እንድትለመልም አታደርጓት? ልብ በሉ። የአትክልቶች ስር ላይ ነዳጅ ወይም ደግሞ ቤንዚን ብትደፉባቸው ይደርቃሉ አይደል? ውሃ ብትደፉባቸውስ ይለመልማሉ። ማህበራዊ ሚዲያም ላይ ልክ እንደዚህ ነው። ወሬ ብቻ የምትመለከቱ ከሆነ ሁል ጊዜ እርግጠኛ ነኝ ትደርቃላችሁ። ወሬ ብቻ ቃለ እግዚአብሔር የምትሰሙ ከሆነ ግን ትለመልሙበታላችሁ። ለዚያውም ደግሞ በመጠን፣ ሁሉንም ነገር በመጠን። ቅዱስ ጴጥሮስ በመጠን ኑሩ አይደል ያለው? በመጠን ኑሩ ነው ያለው። ሁሉንም በመጠን ማድረግ፣ ለሁሉም ጊዜ መስጠት በጣም አስፈላጊ። እንደው ስለ እግዚአብሔር ብላችሁ ቤተ እግዚአብሔር ስትገቡ ብትችሉ ስልካችሁን አጥፍታችሁ ግቡ። እንደው ብትችሉ አጥፍታችሁ፣ አለበለዚያም ደግሞ እናንተንም ሌላውንም እንዳይረብሽ አድርጉት። እስኪ ሌላውንም እናንተንም እንዳይረብሽ አድርጉት። ሰው ቤት ቢሆን እኮ ስንት ጊዜ ተቀጣችሁ ነበር? የቤተ መንግስት ስብሰባ ቢሆን እኮ ስንት ጊዜ አሁን ቤተ መንግስት ብትገቡ ስልካችሁንም ምናችሁን ጥላችሁ ግቡ ነው የምትባለው። ቤተ ክርስቲያን ግን እንደዚህ አትልም። የፈቃድ ነው። መዳናችሁ በፈቃዳችሁ ላይ የተመሰረተ ስለሆነ ነው። እዚህ መጣችሁ እስኪ እግዚአብሔርን ስሙት በእርጋታ ሆናችሁ። ምክንያቱም ይሄ መቅበዝበዛችን፣ ይሄ እረፍት ማጣታችን፣ ይሄ ደስታ የለሽ የሆነው ህይወታችን ደስታ ማግኘት የሚችለው እግዚአብሔርን መስማት ከቻለ ብቻ ነው። ምክንያቱም በመጽሐፍ እንዲህ ስለተባለ ነው። ቅዱስ ሰሎሞን ነብዩ ሰሎሞን በመጽሐፈ ምሳሌ ምዕራፍ 1 ቁጥር 35 ላይ ምን ይላል? የሚሰማኝ በእርጋታ ይኖራል። እስኪ በሉት። ማንም የሚሰማ ሰው እግዚአብሔርን ካልሰማን አንረጋጋም፣ በእውነት አንደሰትም። አሁን እናንተ ቤታችሁ ውስጥ እንጀራ ስለጎደለ ይመስላችኋል ደስታ ያጣችሁ። አሁን እናንተ መረጋጋት ያልቻላችሁት ገበያው ስላልተረጋጋ ይመስላችኋል።
እንደው ግድ የላችሁም አይምሯችሁ ሰላም አልባ የሆነው እግዚአብሔርን ስለማትሰሙት ነው። ሁልጊዜ ሚዲያ ላይ፣ ሁልጊዜ ፌስቡክ ላይ፣ ሁልጊዜ ቲክቶክ ላይ እንዴት ብላችሁ ነው እግዚአብሔርን ወደ አመንዝሮች አደረገን እኮ ይሄ ሚዲያው። በቃ ዘማዊ ነው ያደረገን። ምክንያቱም በገለጥን ቁጥር አዳዲስ ነገር ነው ምናምን። መቼ ነው መጽሐፍ ቅዱስ የምንመለከተው? መቼ ነው ቅዱሳት መጻሕፍትን የምናነበው? መምህራን የሚጽፏቸውን መጻሕፍት መቼ ነው የምናነባቸው? በእውነት እንደው ልብ እንግዛ እንጂ መቼ ነው አደም የምንገዛው? በቃ ክልክል ነው ብላችሁ ጻፉበት። ስልካችሁን የሆነ ነገር ላይ የሆነ ጊዜ ላይ ስልካችሁን መንካት ከሌለባችሁ ክልክል ነው የሚሉት ነገር ጻፉበት። አደገኛ ነው ብላችሁ ጻፉበት። በቃ ያን መንካት የግድ ኤሌክትሪክ ጋር አያይዘ ነው ሊነዝራችሁ ይገባል እንዴ? የግድ የሚቀጣችሁ መልአክ መኖር አለበት እንዴ? ለዚህ ክርስቲያኖች ይሄ መረጋጋት ያጣው ሰላም ያጣው ኑሯችን የሚረጋጋው እግዚአብሔርን ወደ መስማት ስንመጣ ነው። ተረጋጉ እንጂ እግዚአብሔርን ስሙ። ኑሯችሁን ሁሉ ስልካችሁ ውስጥ አታድርጉት፣ ወይም ደግሞ ቴሌቪዥናችሁ ላይ ብቻ አታድርጉት። እግዚአብሔርን ካላያችሁ እርግጠኛ ሁኑ መቼም ቢሆን ደስታ ማግኘት አትችሉም። ክርስቶስን ማየት የተባለው ለዚህ ነው። አሁን ወደ ቀራንዮ ብትወጡ ክርስቶስን በአራት መንገድ ታገኙታላችሁ። አንደኛ በማየት፣ ሁለተኛ በመስማት፣ ሶስተኛ ስጋውን በመብላት፣ አራተኛ ደሙን በመጠጣት። በዚህ ሁሉ ትድኑበታላችሁ ማለት ነው። ማየት ቁስሉን ነው። መስማት ድምጹን ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲናገር፣ መብላት ስጋውን ነው፣ መጠጣት ደሙን ነው። በዚህ ሁሉ በማየት በመስማትና በመሳተፍ ትድኑበታላችሁ። በዚያ ግን ምንም የምታተርፉበት ነገር የለም። ከቻላችሁ ስራ ስሩበት። ይሄ ማለት ገቢ ምንጭ አድርጉት ከቻላችሁ፣ ብልሆች ከሆናችሁ። ካልቻላችሁ ደግሞ ትታችሁ ትውጡና ወደ ስራችሁ ወደ ሃይማኖታችሁ ተመለሱ። በአንድ ወቅት ምን ሆኖ ነበረ መሰላችሁ? ይህችን ታሪክ ነግሬያችሁ ጨርሳለሁ። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ላይ ያለቃል። በተለይ ቁጥር 19 ላይ ስትመለከቱት ሳኦል በነገሰበት ዘመን በእስራኤል መካከል እነሱ ሳያውቁ ለካ ብረት ቀጥቅጦ ጦር የሚሰራ ሰው አልነበረም። ማረሻም መቆፈሪያም ቢፈልጉ የሚስልላቸው ባለሙያ አልነበራቸውም። ስለዚህ ሎፍላውያን ወይም ደግሞ ፍልስጤማውያን በጠላትነት ዘመቱባቸው ይላል። ግን እነሱ አርፈው ስለኖሩ ጦርነትም ስለማያውቁ ጦራቸውን ይዘው ለሰልፍ ሊወጡ ቢፈልጉ ጦር የላቸው። ከንጉሱና ከንጉሱ ልጅ ከዮናታን በስተቀር በእጁ ጦር ይዞ የተገኘ ማንም ሰው አልነበረም። አያችሁት እንዴት ያለ የስንፍና ዘመን ላይ ደርሰው እንደነበረ። ጦር ለማሰራት እንደገና ወዴት ሄዱ? ወደ ፍልስጤማውያን ከተማ ሄዱ። ባለሙያ የነበረ እዚያ ስለነበረ። ይህን ወደኛ ዘመን አምጡት። ማህበራዊ ሚዲያው ዕውቀት አልባ፣ ጥበብ አልባ፣ ሰነፎች፣ ግዴለሾች፣ እንቅልፋሞች፣ ዓለማውያን አድርጎናል። በዚህ ምክንያት መናፍቁም ሲመጣ የሚያብረከርከው የሚማርከው እኛን፣ ኑሮም ሲወደድ ጦማችንን የምናድረው እኛ አንሰራማ። እዚያ ላይ ብቻ አይናችንን አፍጥጠን መጽሐፍ እንመለከት፣ ስራን ስራ፣ እዚያ ላይ ነው ኑሯችን የሆነው ማለት ነው። አፍዝዞናል፣ አዚም ሆኖብናል። ስለዚህ አሁን በሁሉም ነገር ተጠቂውን ነው እኛ ነን። ሰፌድ የሚያካክል ስልክ ተይዟል። አሁን ሴቱም ሰፌድ ይዞ ጤፍ ማንጓለሉን ትቶ ወሬ ሲያንጓልል፣ ምጣድ የሚያካክል ስልክ ይዛለች። በቃ እንጀራ አትጋግርም፣ ገዝታ ትበላለች። ሙያው የሚባል ነገር የለም። በወንዶችም ዘንድ ስትመለከት በቃ ለሚስቱ ጊዜ የለው፣ ለልጁ ጊዜ የለው። እዚያ ላይ መስሪያ ቤት ይውላል፣ ማታ ደግሞ መጥቶ እዛ ውስጥ ይጣዳል። ከሚስቱ ፍቅር የለው፣ ከልጆቹ ፍቅር የለው። ሰላም እንደው ግንባሯ ላይ እንኳን ያለውን ጭረት ሳያየው ሳምንት ሊሞላው ይችላል። ልክ በሳምንቱ ውዴ ምን ሆነሽ ነው ይላታል። እሱን ነበር እንደው በጦር ማረስ ዘፊ። አሁን በእውነት እንዲሆነን ነው ወይ የምንኖረው? እርስ በርሳችሁ የምትተያዩበት ጊዜ ሁሉ እኮ እግዚአብሔር ማየቱን ተውት። እናንተ እርስ በርሳችሁ እንኳን የምትወያዩበት፣ የምትግባቡበት፣ ሰላም የምትሰጣጡበት ጊዜ እኮ ነው ያሰጣችሁ። የጎዳው ቤተሰባችሁን ጭምር ነው።
የጎዳው ልጆቻችሁን ጭምር ነው። የጎዳው ማህበረሰቡን ጭምር ባልንጀርነትን ጭምር ነው ያጠፋው። ክርስትናውን ብቻ እንዳይመስላችሁ የጎዳው ሰብአዊነትን ጭምር ነው የጎዳው። እየሄደ ከሰው ጋር የሚጋጨል ስልኩን እያየ ከሰው ጋር ከፖል ጋርስ ቢጋጭ ጥሩ ነበር። ግንባሮን ይለዋል። በቃ ትንሽ ቀን ይታገሳል። ቢያንስ ሰው ገጭቶ የሚያልፍ ሰው አለ፣ መኪና የሚገጨው ሰው አለ። እንዲሁ በጣም በእውነት ምን ውስጥ እንደገባን እኮ አረ በእውነት ከእንደዚህ አይነት መቅሰፍት አይምሯችሁ ይሄ እኮ መቅሰፍት ነው። መቅሰፍት ማለት የመላክ ሰይፍ ብቻ ይመስላችሁ? ይሄ አይምሯችን ተመታ በቃ። ስለዚህ ከዚህ ለመዳን ከባቢሎን ውጡ ማለት ከዚህ ውጡ ማለት ነው። ከምትጠፉበት ነገር ሁሉ ውጡ ማለት ነው። ማህበራዊ ሚዲያ ሶስት ችግሮችን ያመጣባቸዋል። አንደኛ ዓለማዊ ያደርጋቸዋል። ሁለተኛ ስራ እንዳትሰሩ ያደርጋቸዋል። ማንኛውንም ስጋዊ መንፈሳዊ ስራ ከመስራት ውጭ ያደርጋቸዋል ማለት ነው፣ ሱስ ሲሆንባችሁ። ሶስተኛ ስርዓተ አምልኮ በሚገባ በታዘዛችሁት ልክ እንዳትሳተፉ ያደርጋቸዋል። ደካሞች ነው የሚያደርጋችሁ። በስርዓተ አምልኮ ራሱ በሚገባ እንዳትጸልዩ፣ ቃል እግዚአብሔር እንዳትሰሙ ያደርጋቸዋል። ስለዚህ ዓለማውያን መሆን ትፈልጋላችሁ? ዓለማዊ ማለት ስጋውን የሚወድ ማለት ነው እንጂ በዓለም የሚኖር ማለት አይደለም። ስጋውን የሚወድ ሰው ያደርጋቸዋል። ምክንያቱም ለስጋ ደስ የሚሉ የሚያስቁ ቀልዶች፣ የሚያዝናኑ ዘፈኖች ይመጡበታል። በነፃነት ታገኛላችሁ። ስለዚህ በዚያው ትከስራላችሁ። ቃል እግዚአብሔር ከመስማት ቅዳሴውን ከመስማት ትታገደ። ቤተ እግዚአብሔር መጥቶ አሁንማ በካህናቱም በዲያቆናቱም ፈተና ሆኖባቸው እየቀደሱ ሳይቀር ያንን እንዲያወጡ እያየነ እኮ ነው። ኧረ በእውነት ላይቭ ከእግዚአብሔር ጋር በምንገናኝበት ሰዓት ከሰው ጋር መገናኘት ምን ያደርጋል? ልብ በሉ እንጂ ልብ ግዙ እንጂ። ከእግዚአብሔር ጋር የምትገናኙበት ጊዜ አለ፣ ከሰው ጋር የምትገናኙበት ጊዜ አለ፣ ከራሳችሁ ጋር ብቻ የምትሆኑበት ጊዜ ደግሞ አለ። ከእግዚአብሔር ጋር የምትገናኙ በጸሎት በቅዳሴ በትምህርት ጊዜ ነው። ከሰው ጋር የምትገናኙ እቤታችሁም እዚህም ሌላ ቦታም ነው። እዚህ ስትመጡ ቢቻላችሁ እንኳን በስልካችሁ እርስ በራሳችሁ ቢሆን አታውሩ። ምክንያቱም እዚህ ቦታ እኛ ከእግዚአብሔር ጋር ወደ እግዚአብሔር እንናገራለን፣ እግዚአብሔር ደግሞ ወደ እኛ ይናገራል። እኛ ወደ እግዚአብሔር የምንናገረው ስንጸልይ ነው። እግዚአብሔር ደግሞ ወደ እኛ የሚናገረው ሲያስተምር ነው። ስለዚህ እኛ ስንናገር እግዚአብሔር ይሰማል። እግዚአብሔር ሲናገር ደግሞ ማን ይሰማል? ማን ይሰማል? ካልሰማችሁት እግዚአብሔር ጸሎታችሁን አይሰማም በእውነት። ስለዚህ እግዚአብሔርን ወደ መስማት እንምጣ። እግዚአብሔር ይስጥልን። ለኔታ ሊቀ ሊቃውንት ስምዐኮነ መላክ እግዚአብሔር አምላክ ቃልዎትን ያሰማልን፣ ጤናና እድሜ ያድልልን። አሁን ምን ሄደው ወደ መጋቢ ሐዲስ ነቃ ጥበብ ነው የሚሆነው። እሳቸው እዚህ ላይ አሁን የተጠየቀው ጥያቄ ላይ የሚያክሉት የሚጨምሩት ቀረ የሚሉት ካለ እዚያ ላይ ጨምረው የራሳቸውን ሐሳብ ደግሞ ይሰጡናል፣ ያስተምሩናል። ወደ እሳቸው። እሺ፣ እግዚአብሔር ይስጥልን። በድጋሚ እንደምን ቆያችሁ? ቀረ የምለው ነገር የለም። ብዙ ጊዜ እንደምለው አጽንኦት መስጠት በሚለው ነው እንጂ የኔታ በሚገባ ነግረውናል። ለሊቀ ሊቃውንት ቃለ ሕይወት ያሰማልን። እኔ አንድ ነገር ማንሳት የምፈልገው በተለይ ሱስ የሚባለው ሲነሳ አሁን እያነሳን ያለነው ስለ ማህበራዊ ሚዲያ ብቻ ስለሆነ እንጂ አጠቃላይ ሱስ የሚባለው አይነቱ ብዙ ነው፣ ትርጉሙ ብዙ ነው። እነዚህ ነገሮች አጠቃላይ መታየት ያለባቸው ይመስለኛል። በጣም ብዙ ጊዜ ሱስ የሚመስለን የጫት የሲጋራ እና ያው አሁን እየተለመደ ያለው ማህበራዊ ሚዲያ የሚለው ይመስለኛል። እና ሐሜት ሱስ ነው፣ በጎ ነገሮችን ለማድረግ አለመነሳሳትና በክፉ ነገሮች መጠመድ ሱስ ነው፣ ምቀኝነት ሱስ ነው፣ ቅናት ሱስ ነው፣ ከመጠን ያለፈ ወሬ ሱስ ነው፣ ስሙኝ ስሙኝ ማለት እኔ ብቻ ልናገር ማለትም እሱም ሱስ ነው። እና አንዳንድ ጊዜ የመንፈሳዊ ህይወታችን መፈተሽ ካስፈለገ እኔ የተጠቃሁበት ምንድን ነው ብሎ መጠየቅ ያስፈልጋል።
የደከምኩበት ምንድነው ብሎ መጠየቅ ያስፈልጋል። ለምንድነው ይሄንም ምለው? ትናንትና እንዳልኳችሁ እዚህ ስንናገር እናንተን ለማለት አይደለም፣ አጠቃላይ ትውልዱን ዓለሙን ለመዳሰስ እንጂ እዚህ ያላችሁት ሰዎች እንደዛ ናችሁ ለማለት አይደለም። እውነት ለመናገር እናንተ የቤተክርስቲያኗን መልእክት አክብራችሁ መጣችኋል፣ ጉባኤውን አክብራችሁ መጣችኋል፣ ረጅም ሰዓት ተቀምጣችሁ እየሰማችሁን ለዚህ ክብር አለን። እግዚአብሔር ሁላችሁንም ያክብርልን። እንደ አጠቃላይ ስለምንነጋገር እንጂ እዚህ ያላችሁት እንደዚህ አይነት ሱሰኞች ናችሁ ለማለት አይደለም። ምናልባት ጥቂት ካላችሁ ደግሞ እንድታስተካክሉና ዋናው ነጥብ ግን ለሌሎች እንድትነግሯቸው ማድረግ ነው። እና በዋናነት ሱስ የሚባለው 4 ነገሮችን ይጎዳል። አንደኛ አካላዊ ጉዳት አለው፣ ሁለተኛ አእምሮአዊ ጉዳት አለው፣ ሶስተኛ ማህበራዊ ትስስርን ወይም ሄልዝ የሆነ ሪሌሽንሺፕ እንዳይኖረን ያደርጋል፣ አራተኛ ስራን ይጎዳል። በቃ ይሄ ሱስ የሚባለው አጠቃላይ ማለት ነው። የመጀመሪያው አካላዊ ጉዳት የሚባለው ማንኛውም ሱስ አካልን ይጎዳል። ለምን? አካልን ስለሚቆጣጠር እንደሚፈልገው አናደርገው። ለምሳሌ አሁን የስልክ ሱሰኞች፣ የኮምፒውተር ሱሰኞች፣ የቴክኖሎጂ ሱሰኞች አካላቸው ይቀየራል። ይህንን ታውቃላችሁ? ለምሳሌ ብዙ ሰው ረጅም ሰዓት ኮምፒውተር ላይ የሚቆይ ሰው ሊጎብጥ ይችላል። ይሄ ብቻ አይደለም፣ የሚወለደው ልጅ ራሱ እንደዛ አይነቱ ነው ሊወለድ ይችላል። ለምን መሰላችሁ? ታውቁታላችሁ የነ ዳርዊንን ቲዮሪ ናቹራል ሴሌክሽን የሚባል አለ። ተፈጥሮ ተስማሚውን ይመርጣል። ለምሳሌ ደጋ አካባቢ የሚኖረው፣ ቆላ አካባቢ የሚኖረው፣ በረዶ አካባቢ የሚኖረው አካሉ በሂደት በናቹራል ሴሌክሽን ወይም ደግሞ በተፈጥሮ ምርጫ እንደየአካባቢው እንዲስማማ ያለ ሰውነት እንዲኖረው ሊሆን ይችላል። ደጋ አካባቢ የሚኖር ሰው፣ ቆላ አካባቢ የሚኖር ሰው፣ ለምሳሌ በረዶ አካባቢ የሚኖሩ ኤስኪሞዎች ተብለው የሚጠሩ በበረዶ የሚኖሩ ሰዎች ብርዱን መቋቋም የሚችል አይነት ሰውነት ጂን እንዲኖራቸው ሆነው ይወለዳል። ይሄ ተፈጥሮ የሚያመቻቸው ነው። ስለዚህ ወደፊት ምን አይነት ትውልድ እንጠብቃለን ብላችሁ ፕሬዲክሽን ብትሰሩ ጎባጣ ልጅ ሊወለድ ይችላል። ጣቶቹ ቀጫጭን የሆኑ ለላፕቶፕ ለመንካትና ስልክ ብቻ ለመነካካት የተመቹ ጣቶች አሉት። አለንጋ የሆኑ ቀጫጭን የሆኑ ግን ለስልክ ብቻ ስራ የማይሰራ አካል ያለው ሊወለድ ይችላል። ይሄ ነው አካላዊ ኢፌክት የሚባለው፣ ፊዚካል ኢፌክት የሚባለው። አንድ ነገር ላይ ረጅም ሰዓት መቆየት አካላችን ለዚያ እየተስማማ ጠባዩን እየለመደው ሲመጣ ተፈጥሯችን ይሄ ዲኤንኤያችን ምን አይነት መልእክት ነው የሚደርሰው? ይሄ ሰውዬ የሚኖረው በእንደዚህ አይነት አካባቢ ስለሆነ ከሱ የሚወለደውም ዘር ይሄን መስሎ መወለድ አለበት የሚል ትዕዛዝ ነው የሚወጣው ከዲኤንኤ። ተፈጥሮ በጣም ከባድ ስለሆነ፣ ተፈጥሮ በጣም ረቂቅ ስለሆነ እንዳልኳችሁ የሙቀት አካባቢ የሆነ ሰው ለሙቀቱ የሚስማማ ሰውነት ይዞ ነው የሚወለደው። ስለዚህ ፊዚካል ኢፌክት አለው፣ ከፍተኛ የሆነ አካላዊ ውጤቱ ጉዳት ያለው ይሆናል። የመጀመሪያው ማህበራዊ ሚዲያ ሱሰኛ መሆን አካልን ያቀጭጫል። ስፖርት የማይሰራ ልፍስፍስ የሆነ አካል ያለው እንዲሆን ያደርጋል። በደንብ አጽንኦት ሰጥቼ መናገር ስላለብኝ የምነግራችሁ ደግሞ የተጠና ጥናት ነው። ይህንን ጎግል ማድረግ ትችላላችሁ። የመጀመሪያው። ሁለተኛው ደግሞ አእምሮአዊ ጉዳት አለው። አእምሮአዊ ጉዳት ማለት ይሄ ሳይኮሎጂካል ኢፌክት ልትሉት ትችላላችሁ፣ የስነ ልቡና ልትሉት ትችላላችሁ። ሜንታሊ ዲስኦርደር ያለው መሆን ማለት ሊሆን ይችላል። አእምሮአዊ ኢፌክቱ ምን አይነት መሰላችሁ? ለምሳሌ አንድ ሰው በአማካይ ሱሰኛ የሚባለው ሰው የዓለም ሕዝብ አሁን ባለው መረጃ ከስማርት ስልክ ከሚጠቀም ይሄ ማህበራዊ ሚዲያ ተጋላጭ ሆነው ሰው በአቬሬጅ በ24 ሰዓት ውስጥ 2 ሰዓት ከ27 ደቂቃ ይጠቀማል የሚል መረጃ አለ። በ24 ሰዓት ውስጥ 2 ሰዓት ከ27 ደቂቃ በአማካይ 10 ሰዓት የሚጠቀም ሰው አለ፣ ቀኑን ሙሉ ይጠቀማል። 24 ሰዓቱን ይጠቀማል። ግን ለሚጠቀመው ሰው ጠቅላላ ተካፍሎ በአማካይ 2 ሰዓት ከ27 ደቂቃ ይጠቀማል አንድ ሰው በቀን። ዝም ብላችሁ 27ቱን ደቂቃ ተውትና 2 ሰዓቷን ብቻ ውሰዱ። በ24 ሰዓት ውስጥ አንድ ሰው 2 ሰዓት የሚጠቀም ከሆነ በወር ውስጥ በ30 ቀን ስንት ሰዓት ይጠቀማል? 2 ሲባዛ በ30 ስንት ይሆናል? 60 ምን ሰዓት ይጠቀማል በአንድ ወር ውስጥ። በአንድ ወር ውስጥ 60 ሰዓት። ይሄን ወደ ቀን ብትቀይሩት 60 ሲካፈል ለ24 ሰዓት ብታደርጉት 2 ቀን ወይም 2 ሌሊትና ቀን ከ12 ሰዓት ይሆናል። 2 ቀን ከግማሽ ማለት። እስኪ ይሄን በአመት ስሩት፣ በ12 ወር አባዙት። እስኪ 30 ቀን ይሆናል። ኦልሞስት 30 ቀን ይሆናል።
ይሄ ማህበራዊ ሚዲያ ሱሰኛ በትንሹ በቀን 2 ሰዓት ቢጠቀም በአንድ ዓመት ውስጥ 1 ወር እድሜውን ያጣል። የ1 ወር እድሜ ወደ ኋላ ይመለሳል። የ1 ወር ጊዜ ይቃጠላል። ይሄ ብቻ ደግሞ አይደለም። 2 ሰዓት ተጠቅማችሁ ስልካችሁን ዘግታችሁ ስተኙ ምንድነው የሚሰማችሁ? አንድ ሰው ሲተኛ ምንድነው ማሰብ ያለበት? በጎ ነገሮችን፣ ጥሩ ነገሮችን ማሰብ አለበት። ከእግዚአብሔር ጋር መገናኘት አለበት። ሌሊቱን እንዲያነጋለት፣ ብርሃኑን እንዲያሳየው፣ ጤነኛ እንዲሆን፣ ሌሊቱን እንዲባረክ፣ ጥሩ ህልም እንዲያይ፣ ቤተሰቡን ባለበት እንዲጠብቅለት፣ የሚወዳቸውን ሰዎች እንዲጠብቅለት እግዚአብሔርን ለምኖ መተኛት አለበት አይደል? ግን እኛ ቲክቶክ አይተን ስክሮል አርገን ከዛ በቃ ድንዝዝ ስንል እንተኛለን። ጤነኛ እንቅልፍ እንኳን የለው። ይሄ ነው ዲስኦርደር የሚያመጣው። ራሳችሁን ፈትሹት በደንብ። ጥሩ እንቅልፍ አተኙ። ቅዠት ያለበት ነው። ጥሩ ህልም አታዩ። ከዛ 3ኛ ደግሞ ጤነኛ የሆነ ማህበራዊ ትስስር እንዳይኖር ያደርጋል። የኔታ እንደገለጡት ባል ከሚስቱ ጋር አይግባባ፣ ሚስት ከባሏ ጋር አትግባባ፣ ከልጆቹ ጋር አይግባባ፣ በቂ ጊዜ አይሰጥም። ይሄ ብቻም አይደለም፣ ከጓደኞቹ ጋር መግባባት አይችልም። ኮንሰንትሬሽን ሉዝ ያደርጋል፣ ትኩረቱን ያጣል። ለምሳሌ በጣም ብዙ ሰው አሁን አይታችሁ ከሆነ እንደ በሽታ የሚወሰድ አሁን ዓለም ላይ እያወራችሁት ፍጥጥ ብሎ ያያችኋል፣ እየሰማችሁ ግን አይደለም። እውነቴን ነው የምላችሁ። እናንተን እያየ ነው፣ ግን ምን አልኩ ስትል ምንድነው ያልኩ? እንደዚህ አይደል እንዴ ያልኩ? መሀል ላይ ነው የሚደርስባችሁ፣ ወይ የመጨረሻው ነው የሚሰማው። ለምንድነው እንዲህ የሆነው? ኮንሰንትሬሽናችንን አተናል፣ ሉዝ አድርገናል። ትናንት አንዱ ለተመስጦ ለትኩረት እቸገራለሁ የተባለበት አንዱ ምክንያትም ይሄ ማህበራዊ ሚዲያው ሰርቆናል። ስለዚህ አይምሯችን ጉዳት ላይ ነው። ማህበራዊ ትስስራችን፣ የእርስ በርሳችን ግንኙነት ችግር ላይ ነው። ይሄ ብቻም አይደለም። ሰው ምግብ ሲበላ በትክክል አሁን ምግብ የሚበላ ሰው የሚመገብ ሰው ስልኩን አስቀምጦ ወሬ ቀንሶ ማውራት ራሱ ክልክል ነው። በነገራችን ላይ ምግብ እየተመገቡ ማዕድ ላይ ሆነ ስልኩን አስቀምጦ ወሬውን ትቶ በስራ ምግቡን እያጣጣመ በትክክል እያላመጠ እያኘከ ለጨጓራው እንዲስማማው አድርጎ ጸሎት አድርጎ ከዛ ሲጨርስም ጸሎት እንዲያደርግ አመስግኖ ምግቡ ጥሞት ጣፍጦት በላው ብሎ ጥግብ ብሎ መነሳት አለበት። እኛስ ምን እናደርጋለን? ምግባችን አጠገብ ስልካችን አለ። በቀኝ እጃችን እየበላን ነው፣ በግራቻችን ስልክ እያየን ነው። ምግቡ አልቋል፣ ትሪው ባዶ ነው፣ ሆዳችን የለውም፣ እርካታ የለም፣ ጥጋብ የለም። አያችሁ ምን አይነት እንደተመገብን እንኳን ያ ምግብ ለሰውነታችን እንዲስማማ። አይምሮ እኮ ይመገባል። ምግብን እኮ የሚመገበው ሆድ ብቻ አይደለም። ምግብን የሚመገበው አፍ ብቻ አይደለም። አይምሮ ይመገባል፣ አንጎላችን ይመገባል። እንዲያውም አይምሮአችን ደስ የሚሰኘው በብዙ አይምሮአችን ነው በምግብ ደስ የሚሰኘው። ለዚህ ነው አይን ሲጠግብ ነው የሚባለው። እኛስ የለንም ከምግብ ወር ሌሎቹ ጉዳዮች ላይ እንደዛ። ስለዚህ ይሄ ምን አለ? ማህበራዊ ነገሮቻችንን እንዲሞቱ፣ ትስስሮቻችንን እንዲሞቱ አድርጓል። የመጨረሻ ስራን ይጎዳል። ብዙ ሰው ስራ ያረፍዳል። አንዳንዱ ሰው አርፍዶ ስለሚነሳ ሌሊት በቂ እንቅልፍ ስለማይተኛ ብዙ ሰው በማይግሬን ይታመማል። ብዙ ሰው ማይግሬን ደግሞ የሚመጣው አንዱ ከእንቅልፍ በቂ እንቅልፍ ከማጣትና ከስትረስ ከዲፕሬሽን ከነዚህ ነው የሚመጣው። ስለዚህ ሰው ቀኑ ሙሉ ራስ ምታቱ ይዘውና ወይ ስራ ያስፈቅዳል ወይ ስራውን በአግባቡ አይሰራም። ስለዚህ እንዲህ ይጎዳል። እነዚህ 4ቱ ነገሮች ሱስ የሚሆኑ የሚጎዱ ነገሮች ናቸው። እድሜያችንን እንድናጣ የሚያደርጉ ናቸው። ይሄ ብቻም አይደለም። ትናንት እንደገለጥኩት ማህበራዊ ሚዲያ አጠቃላይ እነዚህ ኤሌክትሪክ ነገሮች አሁን ይሄ ይዣዋለሁ አይደል? ኢፌክት እንዳለው ታውቃላችሁ። እነዚህ የኤሌክትሪኮቹ ሙቭመንቶች የፓርቲክሎቹ ሙቭመንት ከእጅ ጋር በተገናኘ ቁጥር ንዝረቱ በሂደት ኢፌክት አለ። ስልካችን ከፍተኛ የሆነ ጨረር አለ። ለምሳሌ ስልክ በጭንቅላቱ አድርጎ የሚተኛ ሰው ከሆነ ጊዜ በኋላ የካንሰር ተጠቂ እንደሚሆን ጥናቶች ወጥተዋል። እኛ የምናደርገው ስልካችንን ትራሳችን ላይ አድርገን ስልካችንን ተንተርሰን ነው የምንተኛው። ስልካችን ሁል ጊዜ ኪሳችን ጋር ነው። ስልካችን ከእጃችን ጋር ምን እየሆንን ነው? ሁል ጊዜ እነዚህ ኤሌክትሮን ፓርቲክልስ ለነዚህ ኤክስፖዝድ በሆን ቁጥር ተጋላጭ በሆን ቁጥር ካርሲኖጂኒክ ናቸው። የካንሰር ኮዝ ማድረጉ የሚችሉ ናቸው። ስለዚህ አንዳንድ ጊዜ የምንነግራችሁ ለመንፈሳዊነት ብቻ አይደለም፣ የምንነግራችሁ ለክርስትናው ብቻ አይደለም፣ የምንነግራችሁ እኛን እንድትሰሙን ብለን ብቻ አይደለም።
ጤና ይጎዳል፣ እድሜ ያሳጥራል። በተለይ ደግሞ ወጣቶች ትናንት ወዲያ ስገልጠው እንደነበረው በሰው ፊትና በእግዚአብሔር ፊት ማደግ በሚል ርዕስ ለልጆች አሁን ታብሌት ተሰጧቸዋላችሁ። ምንም አይጠቀሙ፣ ቴክኖሎጂውን አይወቁት ማለት አይደለም። ነገር ግን ምንድነው የሚጠቀሙት? በጣም ብዙ እናንተ የቆለፋችሁትን ቁልፍ እኮ ሃክ አድርገው ፖርኖግራፊ የማየት እኮ ችሎታ አላት። ከባዶች ናቸው እኮ ልጆቻችሁ። እናንተ የማታውቁትን የስልካችሁን ሴቲንግ እነሱ ያውቁታል፣ እርግጠኛ ነኝ። የአብዛኞቻችሁን ስልክ ፈተው ይገጥሙታል ህፃናቱ የ10 ዓመት የ12 ዓመት። ልክ ከስራ ስትገቡ ስልኩን የሚቀበሏችሁ እነሱ አይደሉ? ምን እንደሚያዩ ምን ታውቃላችሁ? እነዚህ ልጆች እንዳውም እዩት ጥናቱን። ልጆች በተለይ ቴክኖሎጂ በተጠቀሙ ቁጥር አንጎላቸው ይዛባን፣ ስትራክቸሩ ራሱ ይዛባን ነው የሚለው ጥናቱ። የአንጎላቸው ስትራክቸር ከዛ መመለስ አይቻልም። ዲስኦርደር የሚባለው ከዚያ የሚመጣ ነው። በዚህ ዘመን እጅግ በጣም ብዙ ነገሮች ከልጆች ጋር እየተወለዱ ያሉ በሽታዎች አሉ። እግዚአብሔር ልጆቻችሁን ይጠብቅላችሁ። ይሄ ደግሞ የሆነው ማህበራዊ ሚዲያ በጣም አብዝቶ በመጠቀምና ሱሰኛ በመሆናችን ምክንያት ነው። እንዳንግባባ ያደርጋል። ሱስ እብደት ነው፣ አይምሯችንን ይቆጣጠራል። ስለዚህ እጅግ በጣም ጥንቃቄ ማድረግ ይኖርብናል። ጤናችንን እድሜያችንን ለመጠበቅ የተወሰኑ ሰዓቶች ሊኖሩ ይገባል። ለምሳሌ 24 ሰዓት ጊዜ ያለን፣ ከ24 ሰዓት ውስጥ 8 ሰዓት የእንቅልፍ ነው ይባላል። እዛ 8 ሰዓት ደግሞ የሥራ ሰዓት ነው ይባላል። ቀሪ 8 ሰዓት አለ። እነዚህ 8 ሰዓት መቼ መጽሐፍ ላንብብ፣ መቼ ሰዎች ላግኝ፣ መቼ ጓደኞችን ላግኝ፣ መቼ ከባለቤቴ ጋር ልዝናና፣ መቼ ከልጆቼ ጋር ልዝናና፣ መቼ ጉባኤ ልሂድ፣ መቼ ቤተክርስቲያን ልሂድ፣ እነዚህን ከፋፍሎ መጠቀም ያስፈልጋል። ለመረጃ ብቻ ስልካችንን መክፈት ያለብን ስልክ የምከፍተው አሁን ለምንድን ነው የሚል ታርጌት ያለው ነገር ብቻ ይዘን። ለምሳሌ እኔ ጎግል ውስጥ ገብቼ አንድ ዕውቀት ማግኘት አለብኝ ብዬ ሰርች ማድረግ ከሆነ ገብቼ ያንን ጽሑፍ ጽፌ ሰርች አድርጌ የምፈልገውን ሳገኝ ስክሪንሾት አድርጌ ወይም ኮፒ አድርጌ የምፈልግበት ቦታ አስቀምጬ ከዚያ ዳታዬን አጥፍቼ ከስልክ ይወጣለሁ። የምታደርጉት ይህንን ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን።